ጥቋቁር ነጠብጣቦች ወይንም ምልክቶች በፊቶት ላይ እየወጣ ተቸግረዋል? አይጨነቁ። ማዶስ ምንም አይነት ጉዳትን ሳያስከትል እነኚህን ጥቋቁር ምልክቶች በቀላሉ በማጥፋት የችግሮት መፍትሄ ይሆናል። የማዶስን የፊት ቅባትና ሳሙና በመጠቀም በአጭር ጊዜ ውስጥ 73% የቆዳ መጠንከርንና የተሻለ የቆዳ ይዞታን ያገኛሉ። ጥራቱን በተመለከተ ምንም አይጨነቁ። በውስጡ የተካተቱት ንጥረ ነገሮች ሁሉንም የአውሮፓ ሬጉሌሽን ያሟላ ሲሆን ለማንኛውም አይነት የቆዳ ጉዳቶች አይጋለጡም። የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ አስተማሚ ነሽ? ልጇ ነኝ። አይዞሽ ደህና ናት፣ ምንም አትሆንም። እውነት? አዎ፣ ስለተወደ አካላት ጠልቆ ስላልገባ ብዙ የሚያሰጋ ነገር አይኖርም። እያጽናናኸኝ እንዳይሆን። አይዞሽ፣ የምርበትበት ነው። አሁን እንዴት ናት? በጣም ደህና ነች። የተጎዳውን አካሏን ሰፍቼ ላጣለው። ትንሽ ረፍት አድርግና ይሻላታል። አይዞሽ፣ ደግሞ እጄ መድኃኒት ነው። እንኳን ያከምኳቸው የነካዋቸው ይድናሉ። Thank you doctor. Thank you nurse. ታዩ ምን ስሙን እንጂ ቀረብን እኮ ከዶክተር ያነሰ ነገር አንሰራም። ገብቼ ማየት ይችላልሁ? አቺ ለጊዜው ሐኪሞች በስተቀር መግባት አይፈቀድም። እስከዛ ለምን ሻቡና አንል ቢሮ ድረስ ሊያመጡልን ይችላሉ? ደስ ይለኛል። ቢሮ ውስጥ ቁጥር ነው 46።
ለሷ ነግሬያት እመጣለሁ። ትናንትና ግን እናትሽ እዚህ ሲመጡ አልነበርሽም አይደል? አዎ ለሊት ነው የመጣሁት። እሷ ናት የነበረችው። ዩኒቨርሲቲ ተማሪ ነኝ። ኦኬ ዩኒቨርሲቲ ተማሪ ነሽ? ስንተኛ ዓመት ተማሪ ነሽ? ምን ልርዳሽ? ልጇ ነኝ። ኦኬ ማን ለበሰሽ? ኦኬ ጄሪ እናትሽ ደህና ነች? እሺ ትንሽ ረፍት አድርግና ከዛ በኋላ ታያታለሽ። እስከዛ ግን አረፍ ብለሽ ጠብቂያት። ቴንክ ዩ ዶክተር። ሸጉና ኦኬ ወንበር አምጡልኝ። እዚህ ቦን ይሻላል። ቤት ገብተሽ ተኛሻለ? 3 ቀን ሙሉ ባንድ ጎን የተኛውበት ጎኔም ቆሰለ። ቤት ውስጥ አሽጎ መዋሉም ሰልችቶኛል። ወንበር አምጪልኝ ማለት ወንበር አምጪ። አንደኛው ወንበር አማ ወይስ ጠራሽ? እንደተወስጪ እሺ እያሩስ
ንገሪኝ ሁሉንም ንገሪኝ ቆይ ምን ልንገርሽ ቤትሽ ድረስ መጥቶ ሊገልሽ የሞከረው ሰው ማን ነው ለምን ሳንቲም ስጪ ሳንቲም ጥያቄ ጠይቁሽ ሳንቲም ትኛለሽ ሳንቲም ስንት ሳንቲም የሆነ ሳንቲም ሙሊ በቃ ታይ ምንም ነገር አትንገሪኝ እሺ ሳንቲሙን አቀብኝ አንበሳውን ትሽ ሌላኛውን የሳንቲም ገጽ አቀብኝ ይሄን አንበሳ ትቼ ነው ሳንቲም የምሰጥሽ ሄሎ እንዴ እሺ ቆንጆ እኔም ማሚ እንደቀጀት ነገር ያደረጋት ነው ህመም ነው ወይስ ህክምናው ግራ ገባኝ እኮ ቅዠት አዎ ተኝታ ነው በቆሟ እሱማ ምን ይገርማል ብለህ ነው በቆሟ ነው እንጂ ኦኬ እኛ እንደዚህ አይነት ችግር ይኖራል ብለን አንጠብቅም ምናልባት ከአደጋው ጋር የተያያዘ ይሆን ምን አውቄ ለመሆኑ ከፖሊሶች የተገኘ ፍንጭ አለ እነሱ እስካሁን ድረስ እያጣራ ነው ከማለት ውጪ ምንም ያሉት የለም ኦኬ እስኪ ለማንኛውም ዛሬን እናያትና ካልሆነ ነገ ምን ማድረግ እንዳለብን እንነጋገራለን እሺ እንዴ ቴንክ ዩ ምንም አይደል ቆንጆ ባይ ሳንቲም ወስጂ አንበሳውን ትችልም ሰጥሽ ማሚ አንድ ሳንቲም እኮ ለገጽታ ነው ያለው አንዱን ገጽትሽ እንዴት ነው አንዱን ብቻ ነጥዬ ልሰጥሽ የምችለው አይቻልም አይደል በቃ እንዳለስጂ ማሚ በቃ አንቺ ትንሽ ረፍት አድርጊ እኔ ጓደኞቼን አግኝቼ ልመለስ አማሩ ውሃ በጣም እንዴት አወቅሽ ይሄንን ያዡ የሆነሽ ማደራስ በየመለሳለሁ ማሚን ያይሻት እሺ ችግር የለም ከተማ ምራፍኩል እኮ ተሰቃየሽ ባይ ማሚ በቃ የሚያስፈልግ ነገር ካለ አማሩን ጠይቂያት ችግር ካለም ደውል ነስኪ ጄሪ ማሚ አትጨነቂ በቃ ቅድም የጠየኩሽን ትቻለሽ ወዴ ነው የምትሄጂው ጓደኞቼ ጋር ወንዶች ናቸው ሴቶች እየተቆጣጠርሽኝ ባልሆነ በቆጣጠርሽስ ይሄን ሁሉ አመት የተውሻትልኝ ዛሬ መቆጣጠር እንዴት መጣልሽ ካንቺ በቀር እኮ ማንም እንደሌለኝ ያወቅሽ እንኳን እኮ ታቀርበኝ ፈቃደኛ አልነበርሽ
ዛሬ ምን ታየሽ? ወንዶች ናቸው ሴቶች? አንድ ሰው ነው የማገኘው። ጉዳያችሁ ምንድነው? መጣ። መልሽልኝ። ስለ እንደዚህ አይነት ጉዳይ የምናወራበት ጊዜ ያለፈ አይመስልሽ? ጉዳያችሁ ምንድነው? ስሙስ ማን ይባላል? ጉዳያችን ጓደኝነት፣ ስሟ ቤቲ። በእሺ ቶሎ ተመለሽ። እንዳታመሽ። ነሲንኩት አንተኛ ደናለን ታሽሎሽ ቤትሽ ተመለሽ። በጣም ደስ የሚል ነገር ነው። በጣም ደህና ነኝ። ቁስሉ ሙሉ ለሙሉ ባይድንልኝም ከትላንቱ ዛሬ በጣም ደህና ነኝ። እንጂ ደህና ነሽ? ደህና ነኝ። ቤት ሄደች? ማ ጄሪ ቤት ሄደች? አንቺ ጋር ብላ እኮ ነው የወጣችው። መንገድ ላይ ተላልፈን ይሆናል። ኧረ ከቤት ጋር ተቀጣጥሬያለሁ ብላ ነው የወጣችው። እርግጠኛ ነሽ ከኔ ጋር ናት? ታዲያ ለምን አልደውልላትም? አሹ እንዴት ነሽ? ስደውልሽ እንደነገርሽኝ እናትሽን በሰላም ይዘሻቸው ቤት መግባትሽን ለማረጋገጥ እንጂ አሁን ትመጫለሽ ብዬ አላሰብኩም። በጣም ድክም ስላለኝ ማረፍ ፈልጌያለሁ። ለማረፍ ደግሞ ካንተ ውጭ የሚመች ሰውም ቦታም የለም። ስለተሰጠኝ ክብር ምስጋና ይላቅ ያለ ነው። አይመልስም። እዚህ እስካለሽ ምን አለ ቤት ወርፋ ቁጭ ብትል። እዛ ዩኒቨርሲቲው ስትሄድ እንደፈለገች መሆን ትችላለች። እኔም እኮ በዛው ምሷን አገኛታለሁ ብዬ ነበር አመጣጤ። ነገሩ እናንተ እርስ በርሳችሁ ትተዋወቃላችሁ። እኔ ነኝ እንጂ ነገሩ ማይገባኝ። ምንም የተለየ ነገር አይኖርም ማለት ጄሪ ደግሞ ህፃን ልጅ አይደለችም። የምታደርገውን መታቅ ይመስለኛል። አሽ ወይ የነሳቢሳ ሰው ሁሉ እንዳንተ ዓለማችን እንዴት ምቹ የመኖሪያ ቦታ ትሆን ነበር መሰለ። ሴቶች ሁሉ ደግሞ እንዳንቺ ቢሆኑ የቢራ ፋብሪካዎች ሁሉ ከስራው በተዘጉ ነበር። እኔና ቢራ ደግሞ ምን አገናኘ? ማለት እኛ ባወራዎች ሚስታችንን ናፍቀን በጊዜ ቤታችን ከገባን ቢራውን ማይጠጣዋል ብዬ ነው። ግን እኔ ምላሽዬ ያኔ በሌሊት ከአዋሳ ወደ አዲስ አበባ ብራይን ስትመጣ አሁን ደግሞ 3 ቀን ሙሉ እዚያ ብራይን ስትቆይ ሚስት ምን ማትልህ? የምን ሚስት? ፈታዋት እኮ እንዴ? አዎ ያንን ቤት እኔና አንቺ በነፃነት እንድንገናኝ ብዬ ከተከራየው በኋላ ቤትም ብዙ ስለማልሄድ ጭቅጭቁ ሲበዛ ከዚህ ሁሉ ብዬ ጠቅልዬ ወጣ። ከነገር ሁሉ ምን ያስጠላሻል ብትለኝ ጭቅጭቅ እንኳን ተተላላት ወጣ። ካለነ ለራሴ ጠቅልዬ እመጣለሁ። ጠቅልዬ ከኔ ጋር ትኖሪ? አዎ አንቺ እኮ አታደርጊውም አይባልም። ለመጀመሪያ ቀን እንደ ቀልድ አዋርቼሽ አብረሽኝ ስታድሪ አላመንኩም ነበር። ምን ችግር አለው? አብሮ መኖር ማለት እኮ በጣም በተከታታይ ብዙ ቀን አብሮ ማደር ማለት ነው። እናንተ ደግሞ በጣም ብዙ ቀን አብረን እንድንል አይደል? አዎ ታዲያ ምን ችግር አለው? እንደውም እዛ ከተማሪ ጋር ዶርም ተጋፋው ከማድር እዛ ደግሞ ጭንቀት ከበዛበት ቤታችን ከማድር እዚሁ ሰላም ያለበት ካንተ ጋር ማደር አይሻለኝም? እኔ ምንድነው ግን ሁኔታው እንዴት ማለት ባህሪው በትምህርቷ ላይ ያላት ነገር ምን አዲስ ነገር አለና ላንቺ ነግርሻለሁ። ነገሩን አትሽን ነው። እኔ ነበርኩ ስለሷ መናገር የነበረብኝ። ግን ምን ታረጊዋለሽ? እሷ ነገሮችን ቀለል አድርጋ ስለምትኖር ብዙም አትጎዳም። ማለት ጥሩ አድርገሽ ያሳደግሻት ብዬ አስባለሁ።
ማለት እንደ አብዛኛዎቻችን ሴቶች ትምህርቷን ጨምሮ ሁሉንም ነገር በጥንቃቄና በካልኩሌሽን ስለማታደርገው ብዙ ጭንቀት አይታይባት። ለዛም ነው መሰለኝ ውጤቷ ጥሩ ነው። በጭንቅላትማ ቢሆን እኔም ጥሩ ነበርኩ። የወረስም ነገር ካለ እሱን ነው የምትወርሰው። ግን እንደው ግዴለሽ ናት አልሽ? አዎ ብዙ መጨናነቅ አትወድም። በዚህ ምድር ላይ አንድ ጥያቄ መመለስ ከባድ ነው ትላለች። ጥያቄ? ምን አይነት ጥያቄ? ለምን ብላችሁ አትጠይቁኝ ብትለው ነገር አለ። ብቻ አንዳንዴ ነገሮችን ቀለል አድርጋ ማየት መቻል ያስቀናኛል። ለኔስ ማን መልሶልኝ ምን ጠይቅ ያውቃለውና ነው? ምን ነው ሳስበው ሌላ ሰው ብታገኝ እኔን ረስተሽኝ ከሱ ጋር እንትጂ ይመስለኛል። ምክንያቱም እኔን በአጋጣሚ ስላገኘሽኝ እንጂ ከኔ ጋር ለመኖር በቂ ምክንያት አለሽ አይመስለኝም። ለምን እኔን መረጥሽ? ካሁን በኋላ ግን እንዴት ሐሳብ ብታነሳ አንድ ደቂቃ እዚህ አልቆይም። እሺ እሄድላለሁ። ምን አልኩ? በቃ እንዴ አንተ ተመቻኝ እኮ ስለማትጨቃጨቀኝ ነው እንጂ እንደ ጎረምሶች ለምን ወደድሽኝ? አሁን ምን ያደረግን ያለ ነው? ከእንትና ጋር ምን ያደረግሽ ነው? ፕሊስ በእናትህ እንዴት ሐሳብ ሁለተኛ መስማት አልፈልግም። ጀስ በቃ ተከረዚ እንዴ በቃ ጨርሻለሁ። ምንም አትበለኝ። ካልፈለክ አሁን ሄድላለሁ። በቃ እኔ ሳቢሳ ለግረሽ ነበር እኮ ረስቼው ነው። ሶሪ አምረን ያላሉ ስለ ባንዴ ተቆጣጣሪ ሆነ ማር ተኩታልኩሽ እኮ ሾውን ቀፈኝ ማረፍ ያን ያደርሽ አልጋ ላይ አትናገሪ። ተናገርኩ እኮ ባክሽረዛት ቀልጅ የት ነው ያደርሽው? ባሌጋ ማጋው ነው ያልኩሽ። አሹዬጋ ሱረሙ እንደው እስካሁን ወደ ሐዋሳ አልተመለሰም? ዛሬ መልሰ። አንቺ ማትረቢ ሰው ነሽ። እናትሽ እንደታመመች እያወቅሽ የትሞተሽ ታድሪያለሽ እንዴ? 3 ቀን ሙሉ አብራ ተሰቃየው። ትንሽ ረፍት ያስፈልገኝም እንዴ? እና ቢሆንስ ቤትሽ ተመልሰሽ አታድሪ? አሹዬ ደር ያለኝ ይሄ ጸባይሽ እኮ ነው የሚያስጠላኝ። የማይሆን ነገር ከሆነ አይሆንም ማለት መልመድ አለብሽ። አንቺ ዝም ብለሽ ተበነደሽ ነው እንደምትነጂው። እኮ ለኔ ብሎ ነው ከዛ እዚህ ድረስ የመጣው። ይልቅ ስሚኝ፣ እናትሽ ባንቺ መጥፋት በጣም ተጨንቃለች። ቶሎ ሂጂ እናገኛት። ስለማን የምታወሪው? ስለ እናት ብቻ እንዳይሆን። የበፊቷ እናትሽ አይደለችም። ሁኔታዋ ሁሉን የተለዋወጠብኝ። እንደኔ መስማት አታገኝም? አይ አይመስለኝም ጄሪ። ጭንቀቷ ሁሉ ላንቺው በማሰብ ነው። እኔም እኮ ትናንትና እንደ መቆጣጠር ነገር አደረጋትና ከየት የመጣው ነው እያልኩኝ ነበር። ሰው እኮ ሁሉ አንድ አይነት አይሆንም። ሁኔታዎች የሰውን ልጅ ባህሪ ሊቀያየሩት ይችላሉ። እስኪ ሄጄ ጉዴና ያለው ነሽ? ተሻለሽ? የት ነው ያደርሽው? ደህና እግዚአብሔር ይመስገን። አንቺ እንዴት ነሽ? የት ነው ያደርሽውና ደህና አደርሽ በጣም የሚለያዩ ጥያቄዎች ናቸው። እንትን ጓደኛዬ ጋር። የትኛው ጓደኛሽ ጋር? አታውቂው? ወንድ ጋር ነው ያደርሽው? ኧረ ሴት ናት። አታውቂውም እኮ ነው ያልሽ። እንዴ አንቺ ለምን በወንድ ጾታ ጠየቅሽ? እኔማ ላውጣጣሽ ነበር። ስላልታወቀ ሰው እኮ ሲወራ በወንድ ጾታ ነው የሚወራው። ግቢና ማሩ ቁርስ ታቀርብልሽ። አልበላም። በልቻለሁ።
ላንቺ ተብሎ ጥሩ ቁርስ ነው የተዘጋጀው። ግቢና ታቀርብልሽ። አልበላም በልቼ። አማሩ አማሩ አቤት ለጄሪ ቁርስ አቅርብላት። እሺ አልበላም እኔ አታምጪ አቅርብላት እኮ እንዴ አልበላም አልኩ እኮ ምንድነው እንዴ ቁርስ ቢ ማለት እንደዚህ ያስቆጣል እንዴ? ለምን አያስቆጣም? አንደኛ በልቻለሁ፣ ሁለተኛ ቆይ አንቺ ከየት ያመጣሽው ባህሪ ነው ለኔ እንደዚህ መጨነቅ? ታመሽ ስላስታመምኩሽ ሁለታ መሆኑ ነው? አረና አልወጣኝ እና ታዲያ ምንድነው ተቀይራለሁ ለማለት ነው? ትናንትናም እኮ እንደመቆጣጠር ሲያደርግሽ እያየሁሽ ነበር። እኔ እኮ አሁን አድጌያለሁ። በቃ እዛው እንደለመድሽ ውርሽኝ። ማሚ ስለኔ አትጨነቂ። እኔ ሁሉንም ነገር በራሴ መንገድ እወጣዋለሁ። አንድ እድል ስጪኝ ልጄ። የምን እድል? እንደ እናት ልቆጣጠርሽ። ማሚ አሁን በህይወቴ እየሆነ ያለውን አንዱንም ነገር ልነግርሽ አልችልም። ለምን አትበይ ማሚ? አንቺ እስከዛሬ የጠየኩሽ ጥያቄ መልሰሽ ምን ታውቂያለሽ? መጠየቅም ማወቅም መብቴ ነበር፣ ግን አንድም ጥያቄ ጠይቄሽ አላውቅም። እውነትሽን ነው። እየኖርሽ እንዳልኖርሽ ቆጥሬሽ እንደኖር ካውቃለሁ። ግን አንድ እድል ስጪኝ ልጄ። ከኔ ጥያቄ በፊት አንቺ ልትጠይቂኝ የምትፈልጊውን ነገር በሙሉ ጠይቂ። ምን ልጠይቅሽ? የፈለግሽውን ነገር ጠይቂ። ጥያቄዎቹን ሁሉ ረስቻቸዋለሁ። አረሳቸውም፣ ግን እንደማትመልሽልኝ ስላወቅሁ ትቻቸዋለሁ። ሁሉንም ነገር ጠይቂኝ አልኩሽ እኮ። ሁሉንም ነገር ልመልስልሽ ዝግጁ ነኝ። ምን ነገር ሳልነግርሽ ሞቼስ ቢሆን ምናልባት እግዚአብሔር እኔንም ከሞት ያተረፈኝ እንድነግርሽ ይሆናል። ይገባኛል ማሚ። ለምን የሚባል ጥያቄ መመለስ ከባድ ነው። ጠይቂኝ አልኩሽ። በመጀመሪያ ስለራስሽ ንገሪ። ስለራሴ? አዎ። ስለራሴ እንኳን ላንቺ ልነግርሽ ቀርቶ ራሴ እንኳን እንዳላስበው ስሻሻው የነበረውን ታሪክ በሙሉ ልነግርሽ ወስኛለሁ። ንገሪ። ወንበሬሽና ቁጭ በይ እንጂ ማቆምሽ አትችይም ልጄ።
ነጠብጣቦች ወይንም ምልክቶች በፊቶት ላይ እየወጣ ተቸግረዋል? አይጨነቁ። ማዶስ ምንም አይነት ጉዳትን ሳያስከትል እነኚህን ጥቋቁር ምልክቶች በቀላሉ በማጥፋት የችግሮት መፍትሄ ይሆናል። የማዶስን የፊት ቅባትና ሳሙና በመጠቀም በአጭር ጊዜ ውስጥ 73% የቆዳ መጠንከርንና የተሻለ የቆዳ ይዞታን ያገኛሉ። ጥራቱን በተመለከተ ምንም አይጨነቁ። በውስጡ የተካተቱት ንጥረ ነገሮች ሁሉንም የአውሮፓ ሬጉሌሽን ያሟላ ሲሆን ለማንኛውም አይነት የቆዳ ጉዳቶች አይጋለጡም። የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ መቅደስን አገኘኋት። እንድናወራ 11 ሰዓት ላይ ተቀጣጥረናል። እኔ የምልህ ለምን ነበር ግን የፈለካት? ልጆቹ እኮ የኔ ናቸው። እንዴ እና ቢሆንስ ልጆቼን ትስጠኛ? ኧረ እባክህ አንተ ሰውዬ ሰው ተደራት በጥብጥ እሱ አይመለከትም። እንደውም ካሁን በኋላ በዚህ ጉዳይ ላይ አስተያየት እንድትሰጥ አልፈልግም። የሚጠጣ ምን ይምጣል? ቀዝቃዛ ቢራ አምጣልኝ። ሞቅ ካላለኝ የምችለው አይደለ? አይ እየጠጣን ብናወራ ይሻላል ብዬ ነው። መቅዲ ኑሮሽን ከመበጥበጥ ጉዳይ የለኝም፣ ግን የግድ ማድረግ ስላለብኝ። ቆይ ከኔ ምንድነው የምትፈልገው? ልጆቼን ስጭ። ልጆቼ? አዎ ልጆቼ። ሁለቱ ልጆቼ እኔና አንቺ እንጂ አሁኑ ባልሽ እንዳልሆኑ ጠንቅቀሽ ታውቂያለሽ። ልጆቹ ያንተ አይደለም የሱ ናቸው። ልጆቹ የማን እንደሆኑ እኮ አንቺ ታውቂያለሽ። ፈጽሞ ላንቺ እያስረዳውሽ አይደለም። ባልሽም ለማሳመን ብፈልግ ግን በቂ መረጃዎች። ምንም አይነት ማስረጃ የለህም። ልጆቹ የሱ ናቸው አልኩ። ሁለቱም መንትያ ልጆች በመልክ አባታቸውን አይመስሉም። መንታ መውለድ ደግሞ በእኛ ቤተሰብ ደም ውስጥ ያለ ነገር ነው። እኔ መንታ ወንድም አለኝ፣ እናቴ መንታ እህት አለቻት። ደግሞ ልጆቹ የተወለዱበትን ወር አንቺም ባልሽም በደንብ አድርጋችሁ ታውቁታላችሁ። አይደሉም እንጂ ቢሆኑ ኖሮ እንደዛ አስወጪ ብለህ ገንዘብ ሰጥተህ ሞት የፈረድክባቸው ልጆች ናቸው። ከዛ በኋላ ግን አይቼ አላውቅም። ዛሬ ምን ታይቶ መጣ? በዚህም ተባለ በዛ አሁን በህይወት አለው። ባለፈው አመት ለበዓል ወደዚህ ስመጣ ከልጆቼ ጋር በአንድ ሆቴል ውስጥ ስትዝናኑ አየኋቸው። ልጆቹን እንዳየኋቸው እኔ እንደሆኑ አወቅኩ። መቅዲ ትዳራችሁ እንዳይበጠበጥ ልተዋችሁ ፈልጌ ነበር፣ ግን አልቻልኩም። ከአንድ አመት በላይ ከራሴ ጋር ስታገል ቆይቼ ልጆቼን መውሰድ እንዳለብኝ ወስኜ ነው የመጣሁት። በጣም ደፋር ነው። የሰው ትዳር እንዴት ልትበጠብጥ እንደምትችል ስታስቡ ትንሽ እንኳን አይጎረብጠውም? ለነገሩ እኔ ነኝ ጥፋተኛ እዚህ ከማንም እንትን ጋር። ስነ ስርዓት ሴትዮ። አስወጪው ስለሽ እንውለደው ብለሽ የለመንሽኝ አንቺ ነበር። ኧረ እባክህ አንተን ፈልጌ መስሎ ነበር። እናትነቴ ሴትነቴ ይዞኝ እንጂ ምናልባት እንደ ልጆቼ ስልክ አንተ ጋር ለመኖር ፈልጌ እንጂ እኔ ፍላጎቴ በትምህርቴ ከፍተኛ ደረጃ መድረስ ነው። አሁን ሌላ ዝርዝር ውስጥ መግባት አያስፈልግም። ልጆቼን ስጪ። ልጆቹ ያንተ አይደሉም የሱ ናቸው እኮ አልኩህ። አትሰማም እንዴ? እኔን ማታለልሽ ሳያንስ ልጆች ወለድኩልህ ብለሽ በባልሽ ላይ መቀለዱ ይብቃሽ። ልጆቼን ስጪኝና ለባልሽ ሁለተኛውን የራሱ ልጅ ውለጅለት። ልጆቹ የሱ ናቸው አልኩህ።
አለቀ። ባሌም ይፈታኛል ብለሽ ፈርተሽ ከሆነ ይፍታሽ። እንዲያውም ከልጆቻችን ጋር በጋራ አብረን መኖር እንችላለን። ተጨማለቁ ሂድና እዛ የለመርክበት ተጨማለቅ። እሺ ከኔ ጋር ግን ጨርሰናል፣ አብቅተናል። ጉዳያችንን አንቺ ልትፈቺው ፈቃደኛ ካልሆንሽ ከባልሽ ጋር ፈቺ። ብር ፈልጌ ነበር። ጠዋት ሱቅ መጥቼ አልነበርሽማ? እንጂ በሰዓት እንዳናገርሽ እንደማትፈልጊ ያውቃል። ሰላም አይደለም ማለት እየበላሽ አይደለም እኮ እየበላሁ ነው። ምንድን ነው የሆንሽው? ምንድን ነው የሆንሽው? ማቅዲ ዮሴፍ የሚባል ሰው ታውቂያለሽ? ዮሴፍ አይላቁ ግን ለምን ጠየቀኝ? አይ
ቀን ሱቅ መጥቶ ላናግር እፈልጋለሁ ብሎኝ ስልክ ሰጥቶኝ ስለሄደ ድንገት ካወቅሽው ይሄ ነው። ያለቁ Hello. Hello. አቤት አቶ ዮሴፍ እናገኛ? እሺ እጠብቃለሁ። ስልኩ አንተ ነው? ሄሎ ሄሎ አቶ ዮሴፍ ነኝ። ማን ልበል? ሰለሞን ነኝ። እንደምን አለ ሰለሞን? ጊዜ ያገኘ? እንደው ጉዳዩን በስልክ ልትነግረኝ ትችላለህ? አሁን እንኳን አይመቸኝም። ወይ ነገ አካባቢ ረጋ ብለን ጊዜ ወስደን ብናወራ ይሻላል? ደህና። ነገ በማንኛውም ሰዓት ሱቅ ብትመጣ ተገናኝተን ማውራት እንችላለን። ይቻላል። እሺ ደህና እደር። እሺ ቻው። የሆነ ድምጽ ሰማሁ ልበል? ያልከው ጥርስ ግሬ መጥቶኝ እንዴት ደነዘዘ መሰለ። ታዲያስ በረከት ሰላም ደህና ነህ? እንዴት ነህ? ሰሞኑን ሰፈር ውስጥ ጥፍት ብለሃል። አሁን ደግሞ ብቅ ብቅ ማለት ጀምረሃል። በደህና ነህ? አዎ ሸፌ ነበርኩ። ማለት የሆነ ሰው የዛታይ ሰፈር ሞቶ አገኙና ጠርጥረው አስረውኝ ነበር። ማስረጃ ሲጠፋ አንድ ወር አሽተውኝ በነፃ ተለቀቅኩ። ኧረ እንኳን በነፃ ለቀቁ። ምን ነው በሰላም ፈለግሽኝ? ይኸውልህ በረከት አንድ ሰውዬ ባል እንዳለኝ እያወቀ ምን ፍጠሪ እንደሚለኝ አላውቅም። በቃ መግቢያ መውጫ ሰጥቶኛል። በስልክም በአካልም በቃ ጭቅጭቅ አድርጎ ሊገለኝ ነው። ይሄ ወሬ ደግሞ በቃ ባሌ ጆሮ ደርሷል። በቃ ቤታችን ብጥብጥ ብሏል። እንደውም ባለቤቴ ፊት ባሰጩ ኖሮ እንደዚህ ሊሆን አይችልም ብሎ በቃ ልነግርህ አልችልም። ትዳራችን ብጥብጥ ብሏል። ምን ማድረግ እንዳለብኝ ግራ ገብቶኝ ብሎኛል። ማን አባቱ ነው እሱ? አሩን የሚያበላ ወንድም የላትም ብሎ ነው። እኛ እያለንማ እንዴ ሊዘነጥብሽ አይችልም። ፍቀጅልኝና ልግረፈው። ኧረ እንደው ቅጥቅጥ ባደረከው። እሱ ግን በቅጥቅጣ ብቻ ይመለሳል ብለን አይመስልም። በቅጥቅጣ ብቻ ይመለስ አይመስልም። ታዲያ ምን ይሻላል እንዴ? ወንድ እኮ ሁሉ ይዞ እኮ ቤተሰብን አጋያለሁ እኮ ነው የሚለው። እንዴ በጣም ግራ ነው ገብቶኛል። ዋጋ ያስከፍልሻል እንጂ ምን ጣጣ አለው? ቪዛ ልመታለት እችላለሁ ማለት ላሰናብተው ይቻላል። ምንም ችግር የለም። መቼም የዚህ ሁሉ ቤተሰብ ነፍስ ከሚጠፋ እሱ እዛው ከነጦሱ ገደል ውስጥ ቢገባ ይሻላል። ምን ችግር አለ? ለማይረባ ነገር እንኳን ተብሎ የሰው ነፍስ ይጠፋ የለ እንዴ? ሰውየው መግቢያ መውጫው ይጠናና በቃ። ዛሬ 11 ሰዓት ላይ ቀጥሮኛል። ስለዚህ አብረን ተከትለት ሄድና አሳያለሁ። ግማሹን ገንዘብ እዛ ሰጣለሁ። በጣም ደስ ይለኛል።
ከኔ ጋር ጓደኛ በመሆንሽ ደስተኛ ነሽ? አንተ ደስተኛ አይደለህ? መጀመሪያ የምጠይቅሽ ነገር የኔን ይሰራልሃል። አንተ ደስተኛ ካልሆንኩ ነው መጨነቅ ያለብህ። የኔን እጨነቅበታለሁ። አንቺ ደስተኛ ካልሆንሽ እኔ እንዴት ደስተኛ ልሆን እችላለሁ? ቆይ ግን አንተ ነህ እኔን የጠበስኩ? እኔ ተመችቼ ነው አይደል? አዎ። ከዛ ነው የሚሻልኩ? አዎ። በቃ እንጆ አድርግ። የምን ፍልስፍናና ጥያቄ ማውዛት ነው? ሳይሽ ግን በጓደኝነታችን ፈጽሞ ደስተኛ ነሽ አይመስለኝም። አንቺ ደስተኛ ካልሆንሽ ደግሞ እኔ ይደብረኝ። ካልሆነ ብናቆመው ይሻላል። እንግዲህ ካልፈለክ ምን ማድረግ አልችልም። እኔ ግን ደስተኛ ባልሆን ካንተ ጋር መሆን አይመስለኝም። እኔ እንደዛ አስቤ አላውቅም። ቆይ እስኪ አንድ ጥያቄ ልጠይቅሽ። ከሌላ ወንድም ጋር እንደምን ነው የምታሳልፊው? በሌላ መልኩ ቀና እንዴ? በቀላሉ ምን ያሰኛል? ጓደኛዬ ከሌላ ወንድ ጋር ሰዓት መቅናት አይጠበቅብኝም እንዴ? ያም በተደጋጋሚና በማይሆን ሰዓት ተቆጣጣሪ አልፈልግም። እሺ እንገናኝ ብለኸኝ እንዴ ብያቃለሁ? ታው እና ታዲያ ምን ጎደለብኝ ነው የምትለው? አንቺ ግን አንድም ቀን ምን ፈልገሽኝ አታውቂም እንዴ? እኔ ፈልጌ ተገናኘን፣ አንተ ፈልገህ ተገናኘን፣ ምን ልዩነት አለው? ጄሪ ሪሌሽንሺፕ ላይ ፈጽሞ ሲሪየስ አይደለሽ። ብዙ ነገር ስላንቺ እየሰማው እንዳልሰማው ለማለት ሞክር። አሁን ግን ከብዶኛል። በእናትህ ያጨቅጭቀኝ ነኝ። ምን አለ ቀለል ብታደርገው? እኔ ግን ይቅርታ ጠይቂኛለሽ ብዬ ነበር ያሰብኩት። እንዴ ቆይ ምን አድርጌ? እንግዲህ ካልተመቸው ምንም ማድረግ አልችልም። በቃ አይሆንማ። ቴንክ ዩ ለስካውን። እኔ ግን በቃ yega olabai tuman esin itagai nepe haraba wagai nena tala sikagas yagin hayaga tuma haraba waga nena tala dosa kasara asabawa toni bitede mola bibikina semade oya bikani kete made oya bila de kema ayago kina seleya kuna senapa Mana bo yagin tana ulla badani tana kumane pe hara asa oni bawa yaga nedi tana yega aga ulla bada tuman tana tana dosa jaga tumane na yaga adin ita yega aga ya badani ni tana hara asa banaga tontere da tumaga aya yagin ita yega ulla bada tumane aga bo yagin tana ulla bada tumane na pe hara oni bawa yaga odin itara aya yaga tumane na tala tani ha ika aga bayo ye aga baye Agapaye, agapayo ye, agapaye, agapaye, agapayo ye, agapaye, agapaye, agapayo ye, agapaye, agapaye. Este mami na lembiye karalo, tigara, bana ba istawana to. Brudas bana baren kanchiga mano, tigara, agapaya haya gishinne ne. Este mami na lembiye karalo. Bana ba istawana to Bulutas bana baren kanchiga meno Agaba ya haya gishinne ne Koni bitede Homola bibikina semade Oya bikani kete made Oya bila de kema Aya bukina seleya Kuna Senaba Tumana bo yagin tana ulla badani tana kumane behara asa oni bawa yaga
gada nani tana yega aga ola bada tumman nana tala dosa saga tumman nena ya gada adin kita yega aga ya bada neni tana asaba naga tontere da tumma gada aya ya bin yega ola bada tumman aga do paya tana ola bada tumman nena perhara one bawa yaga odin ikara aya yaga tumman nena tala tani ba ika este mamla lembi yega tika ስለፈጠረ ምንም ነገር አትናገር ግን አትበል ምንም ነገር አትናገር ብያለሁ ይፈለኩትን ልናገርና ከፈለክ አትቀበለው እንጂ አትናገር አትበለኝ እንዴ ምን አገባኝ ብለሽ ምንም እኮ ምን አገባኝ ብዬ ዝም ስል የማያልቅ ሐሳብና ወሬ ጭንቅላቴን ሞላው እንዴ ከሰው ጋር እንዳላወራ ሚስጥር ነው አፈንዝጋ ካንተ ጋር እንዳላወራ አፈንዝጋ እንዴ ምንድነው የምትለኝ አንተ እኔ ለበድ እንዴ ሆ የምትገርም ሰው ነው የለ እንዴ ወሬ መቋጠር አቃተኝ ብለ እንደዚህ ትሆናለህ ያልተነካሉ እኔ ካልሆነ በቃ እኔ ብቻዬን ማውራቴ ነው ለካማም ብቻዬን ባወራ ይሻለኛል እና ብቻ ልታወራ አዋ እሱንም ልትከለክለኝ ነው እንዴ እንግዳው ሳበርክ የሚባል ያኔ ነው እንዳላድ ነው እንጂ ብቻዬን ማወራው ሰው ግን ይገርማል ሰው ላይ ችግር ፈጥሮ ሰውየው ችግሩን ከፈታው በኋላ እንደገና ተመልሶ መጥቶ ችግር ካልፈጠርኩብሽ ይላል እኔ አሶጭው እንጂ ወለጀው አልኳትም ስነ ስርዓት አርመ ተናገር አሶጭው ካልካት በኋላ ተመልሰ ዞር ብላ ታጣውቃለህ ለማስወጣት እኮ ገንዘብ ብቻ ሳይሆን ሰውም ያስፈልጋታል ያኔ ልጅ ነበረች እንደምትሞት ነው ልታስብ የምትችለው አብሯት እኮ በስነ ልቦና የሚደግፋት ሰው ያስፈልጋት ነበር አያገባህም ብዬ ነበር እንዴ ሰው ብቻ ማውራት አይችልም እንዴ ለምን ጣልቃ ትገባብኛለህ ደግሞ እኮ ልጅቷን ብቻ ሳይሆን የልጅቷን ሸክም የተሸከመውን ሰውዬ ሰላም የልጆቹ ሰላም ሊበጠብጥ እኮ ነው የሰው የመጣው አምላክ ሆይ መቅደስን ስላላደረከኝ አመሰግናለሁ ዮሴፍን ስላላደረከኝ ግን አዝነባለሁ እኔ የድል ተሰጥቶኝ ቢሆን ኖሮ ጥፋተኛነቴን አምኜ መቅደስ በሰላም እንድትኖር ፈቅድላትና ደስ ይለኝ ነበር ይውለ አንተ ምንም ብትለፈልፍ የሚለወጥ ነገር አይኖርም እኔ እንደሆነ ብዙ ጊዜ አውጥቼ አውርጄ ያለችኝን ያመት ፍቃድ ተጠቅሜ ልጆቼ መውሰድ እንዳለብኝ ወስኜ ነው ከምኖርበት ሀገር ድረስ እዚህ የመጣሁት ልጆቼ ይባልልኛል ደግሞ ሰው ትንሽ አፉን ያዛረገው ልጆቼ ቆይ ትንሽ መታገስ ያቀታል አሁን መቅደስን ማገኛ ሰዓት ደርሷል እኔ ሄድልሃለሁ አንተ እንደለመድከው ብቻ መቀባጠር ትችላለህ እኔም ያናድደኝ በቀጥታም ይሁን በተዘዋዋሪ የወንጀለኛ ተባባሪ መሆኔ ነው ጓደኛዬ ብዬ ወንጀለኛ ቤቴ ማስጠጋቴ ነው የሚያናድደኝ ኑሮህን ከሚስትህና ከልጅ ጋር ያጣጣም የኔን ደስታ መፈለግ ስተት ነው ለማለት ድፍረቱን ከየት እንዳገኘህ ነው የሚገርም ይሄ ሌላ ያኔ እኮ የኔዋም ያንተዋም እኩል ነበር ያገዙት እኔ ግን አገባው ልጄንም አብሬ ያሳደግኩ አንተ የትም ስትዘል ከርመ ልጄ ምናምን ትላለህ እኩል ከኔ ጋር ታወራለህ እንዲያውም እኔ ብሄድ ይሻላል አንተ እንደለመድከው ብቻ መቀባጠር ትችላለህ Yeah.
አዎ አሰናበትኩት። እሺ ለሽንት ሲወጣ ተከትዬው እዛው ሽንት ቤት አጠናቀቅኩት። ነገ ቀሪውን ብር አዘጋጅልኝ። እሺ ነገ እዛ ሱቅ መጥተህ መግዛት ትችላለህ። ከቀድም ጀምሮ አንድ ገጽ ላይ ነው ያለሽው። ምንም ስትገልጪ ያላየሁሽ። የጀመርኩትን አልጨረስኩትም በዚህ። እኔ ጋዜጣ እንደማውቀው ከሆነ ትንሽ እንዳነበብሽ ወደ ሌላው ገጽ ይዞር ነው። እኔን ጨምሮ በርካታ ሰዎችም ጋዜጣ እንዳያነቡ ከሚያደርጋቸው ምክንያቶች አንዱ ጽሑፍ ቶሎ ወደ ሌላው ገጽ ስለሚዞር ነው። ሁሌ አይደለም። እስኪ ስታነቢ ከነበረው እስቲ የሆነውን መስመር አንብቢልኝ። ደብቆሹን ትተነው ለምን የሆነሽውን ነገር አትናገሪ? ምንድን ነው እንኩት? አንድ ነገር ምንም አልኩ እንዴ? ምንድን ነው ጨቀጭቀኝ? ልቃል ሁለተኛ እንደዚህ አይነት ጥያቄ እንዳትጠይቅ። ልጅ እንኳን በብሎኬት በጸረ ሰው ፈንጂን ብታጥሪው መግባቱ አይቀርም። እንዴ ደግሞ ከለ ጫማውን የተኛችው? ሆሆ አንቺ እናቴ አይደክምሽም? ዴንታው ነው እንዴ ጀሪ? ጀሪ አልጋው የኔ ነው እኮ ነው። ለዚህ ባለው ብቻ ቀሰቀሽኝ። ስለቃ ነግረኝ ለምን ነው ቆይ ደህና እንዴ ቅልፌን አስጠፋችሁ። መስቴል ልትሄጂ ነው? በተስኪያን አብረን ሄድ እንደ ጀሪዬ። በተስኪያን እሺ እሰይ ቪዲዮ እንጂ ነጠላ ጣል አድርጊ። ነጠላ ከየት ይመጣል? አንቺ ቆይ ልስጥሽ። አረግዞ አረቦ ለማሹ እንዴ ባላንስ ሲለብስ እንኳን ተሸቶኝ እንዴ ወራንቺ ሲድፋሽ እንደው በእኔ እንሂድ። እንተማና ሰው ገለሽ በሰላም የምትኖር ይመስልሽ ነበር? ዮሴፍ አይደለም። ዮሴፍ ሞቷል። እስኪ አስታውሺ። ይህንን ድምፅ አታውቁ? አውቀዋለሁ። እሱ ሰው ነኛ? አውቀዋለሁ ግን አላስታውሰውም። በመጨረሻ ጊዜ አውራኖች ነበር።
ነጠብጣቦች ወይንም ምልክቶች በፊቶት ላይ እየወጣ ተቸግረዋል? አይጨነቁ። ማዶስ ምንም አይነት ጉዳትን ሳያስከትል እነኚህን ጥቋቁር ምልክቶች በቀላሉ በማጥፋት የችግሮት መፍትሄ ይሆናል። የማዶስን የፊት ቅባትና ሳሙና በመጠቀም በአጭር ጊዜ ውስጥ 73% የቆዳ መጠንከርንና የተሻለ የቆዳ ይዞታን ያገኛሉ። ጥራቱን በተመለከተ ምንም አይጨነቁ። በውስጡ የተካተቱት ንጥረ ነገሮች ሁሉንም የአውሮፓ ሬጉሌሽን ያሟላ ሲሆን ለማንኛውም አይነት የቆዳ ጉዳቶች አይጋለጡም። የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ቤተሰቦችሽን ካያሻቸው ስንት ጊዜ ሆነሽ ማለት ነው? ምናልባት 5 ዓመት። በሁኔታ ላይ እንዳለሽም አያውቁም አይደል? አያውቁም። አንቺም ስለነሱ ምንም ሰምተሽ አታውቂም? አላውቅም። አንቺ ዝም ብለሽ አከበድሽው እንጂ ትዳር መስርተሽ ልጆች ወልደሽ ነው እየኖርሽ ያለሽው። ለምን መጥፎ ቦታ ላይ እንደወደቀ ሰው ራስሽን ደብቀሽ ለመኖር እንደምታስቢ አይገባኝም። ስለ አባቴ እኮ ባለፈው ነግሬሃለሁ። አባትሽ ተምረሽ ትልቅ ቦታ ትደርሻለሽ ብሎ ነበር። አሁንም ቢሆን ትንሽ ቦታ አይደለም ያለሽው። እንደው የፈለገ ምሁር ብትሆኚ በአጭር ጊዜ ውስጥ እንደዚህ አይነት ቤት ይኖርሻል? ሱባክ እንደዚህ አይነት ነገር አልነበረም ጭንቀቱ። የተማረች በትምህርቱ የተከበረች የተፈራችና የተወደደች ሴት እንደሆነለት ነበር ፍላጎቱ። ቢጠብቅም አልፈርድበትም። ከልጅነታችን ጀምሮ እኔና ወንድሜን ማታ ማታ እያስጠናን በማቴሪያል እንኳን አንድም ችግር ሳይገጥመን ነበር ያስተማረን። ምንም ቢሆን አባት ነው። ልጁ ስጠፋ መጨነቁ ይቀራል። እናትሽስ ቢሆን እንደው ምናልባት እሱ አስጨንቆሽ ከሆነ ለምን አንድ ጊዜ ልጆቻችንን ይዘን ደረስ ብለን አንመጣም? ታፍሪብኛለሽ እንዴ? ቆረባለሁ እንጂ ለምን አፍርባለሁ? ረብናት እንደዛ አይነት ጥሩ ሰው አትሆንብኝ። ዘናስ ይሄን መቅደስ ቤት ነው አይደል? አዎ። አንቺ ምንድን ነሽ? ልጅ ነኝ። ልጅ? የማን ልጅ? የቤቱ ልጅ ነኝ። አልገባኝም። ይሄን መቅደስ ቤት ነው አይደል? አዎ ብዬ ነገርኩህ እኮ። ስንቴ ነው የምትጠይቀኝ? አይ ልጅ ነኝ ስትይኝ ድንገት ሌላ መቅደስ እንዳትሆን ብዬ ነው። የሰለሞንን ባለቤት መቅደስን ማለት ነው እኔ። እንዴ አዎ አልኩህ እኮ። ምን ነው እኔ የቤቱ ልጅ ለመሆን ምን ያንሰኛል? አረ እኔ እንደዛ ማለት አይደለም። መቅደስ ልጅ ስለሆነች አንቺን የምታክል ልጅ አታደርስም ብዬ ነው። አንቺ ሰራተኛ ነሽ አይደል? የቤቱ ልጅ የመቅደስ ልጅ ባክሽ ክፈችልኝ። እኔ ለአስቸኳይ ጉዳይ ነው የመጣሁት። ለምንድን ነው የመጣው? የመጣበትን አትናገርም? አንተ ማን ተቆጣጣሪ ያደረገክ? ኧረ እባክሽ እኔ ስለ መቅደስ አንዳንድ ነገር ልጠይቅሽ ስለፈለኩ ማንነትሽን ለማጣራት ነው እንጂ ስላንቺ ለማወቅ ምንም ጉጉት ኖሮኝ አይደለም። እነሱን የምታውቅ ከሆነ ገብተህ ማነጋገር። ከኔ ጋር መጨቃጨቁ ለምን አስፈለገ? እሺ አሁን መቅደስ አለች? አለች። እኔ የምልሽ ከባለቤቷ ጋር እንዴት ነው? ሰላም ናቸው? እንዴ ምን አውቃለሁ? አብራልተኛ
አይ ድንገት አንቺ እስከምትሰሚው ድረስ ጸብ ካለ ብዬ ነው። ማውቀው ነገር የለም። በቃሽ መቅደስን ጥሪልኝ። ገብተህ መጠበቅ ትችላለህ። ተነጋግረን ከጨረስን በኋላ ከእንደገና አንተ ላከብኝ ማ የላከ ሰውዬ ነው። ምንድነው ተነጋግራችሁ የጨረሳችሁት? የነገረ ምን ተባባላችሁ? እሱን ጠይቀው። መቅደስ ዮሴፍን እኮ ለመጨረሻ ጊዜ ያገኘሁት ከ3 ቀን በፊት ካንቺ ጋር በተቀጣጠረበት ሰዓት ነው። አሁን የት እንዳለ የት እንደገባ እንኳን አላውቅም። እሱ ያገባኝ። ዮሴፍ የት እንዳለ አታውቂም? እንዴት ላውቅ እችላለሁ? እሺ ጉዳያችሁን የት አደረሳችሁት? እሱን ጠይቀው። ጠፍቷል እኮ ነው እያልኩሽ ያለሁት። ፈልገው ቤቷ ታኖራለች ብለን እዚህ ድረስ ፍለጋ የመጣው። ለምን በስነ ስርዓት አታናግሪኝም? እኔ በማውቀው ዮሴፍ ለመጨረሻ ጊዜ ካንቺ ጋር እንደተገናኘ ስለሆነ የት እንደጠፋ ልጠይቀው የሚችለው ሰው ካንቺ የተሻለ ስለሌለ ነው ቤትሽ ድረስ የመጣሁት። አላውቅም። ተመለሰል? መቅደስ እኔ ዮሴፍ አይደለሁም። ቢገባሽ እኔ አንቺ ደጋፊ እንጂ የሱ ተባባሪ አይደለሁም። ነገር ግን እቤቴ መጥቶ እቤቴ አርፎ ጠፋ ቢባል በኋላ ተጠያቂ ነው የምሆነው። ምንም ቢሆን ደግሞ ጓደኛዬ ነው። መጥፋቱን እያወቁ እንዴት ዝም ልል እችላለሁ? እንዴ እሱ ጻለው ጠፋ ተብሎ የሚፈልገው አደጋ ደርሶበት እንደሆነስ ማለት እኔ ምን አውቃለሁ? በቃ ወይ ወደ ቤት ሄዳለሁ ብሎ ተነስቶ በሚሄድበት ድንገት የመኪና አደጋ ደርሶበት ቢሆንስ? ጅማ ደወልኩ፣ ቤቱም መስሪያ ቤትም አልገባም አሉኝ። እሺ አሁን የት ሄደ ይባላል? እሱም አውቀው ነገር የለም። ወደ ጅማ ሄዳለሁ ምናምን ሲል እንደው ሲያወራ አልሰማሽው? እንግዲህ ያለው ምርጫ ለፖሊስ አሳውቆ የሚሉትን መጠበቅ ነው። ፖሊስ ትችላለህ? ለፖሊሶች ለመጨረሻ ጊዜ የተገናኘው ካንቺ ጋር እንደሆነ ስለምነግራቸው ድንገት ፖሊሶች መጥተው ቢያናግሩሽ እንዳትደናገጭ እሺ? አልገባኝም። ለመጨረሻ ጊዜ ታገኘው ብለው ሲጠይቁኝ መናገር አይቀርም። ወዴት ደርሳለሁ ብሎ ሄደ ሲሉኝ ደግሞ ያንቺ ስም ማንሳት ይቀራል። አላውቅም በላችሁ? እንደዛ ማለት አልችልም፣ አልፈልግም። አንቺ ንጹህ ሰው ከሆንሽ ምን አስፈራሽ? እንዴ ምን ያስፈራኛል? ማለቴ ታውቃለህ ፖሊስ ጆሮ የደረሰ ነገር በጣም አስቸጋሪ ነው። ጉዳዩን አንዴ ከያዙት አለቁት። ምናልባት ይሄ ወሬ ባለቤቴ ጆሮ ይደርሳል ብዬ ነው። ቤታችንና ትዳራችን እንዳይበጠበጥ በማለት ነው። እሱን መልሱን እንግዲህ አንቺ አስቢበት። እኔ ግን መናገር አይቀርም። ድንገት ችግር ቢፈጠር እንኳን መዋሸቴ ቢታወቅ ደግሞ ተባባሪ ተብዬ መጠየቄ እኮ አይቀርም። በጣም ትገርማለህ ግን። እንዴት? በፊትም ከዮሴፍ ጋር እንደዛ ችግር ውስጥ ተወድቅ ታው ከማለት ሌላ ምንም የሚረዳኝ ነገር የለም። አሁንም እንደዚሁ በሰው ጣጣ ውስጥ ገብቼማ እንድቸገር አታስቢ። እንዴ ያንዳንዱ ሰው ማድረግ ያለበትን ተጠንቅቆ ማድረግ የራሱ ኃላፊነት ነው። እንደ ጓደኛ መክራለሁ። ከዛ በተረፈ ግን ራሴን ችግር ውስጥ መክተት አልፈልግም። ግን አንድ ሁለት ቀን ልንታገስ እንችላለን? ለምን አልሽኝ? ማለት ድንገት እኮ ሊገኝ ይችላል። ነገም ብቻ ነው ልታገስ የምችለው። ሰላም ሁኚ።
ዛሬም ስለሱ ሀብል መጠየቅ አይፈቀድልኝም? አይፈቀድልህም። አሹዬ ወይ ሰዎች የቀብር ስነ ስርዓቱን አካብደው ሲያዩት በጣም ይበሳጭ ነበር። አሁን ግን ሳስበው በጣም ትክክል ናቸው። አስፈላጊ ነገር ነው። የትኛው ቀብር? ይሄ ሰዎች ሲሞቱ ያለው ቀብር? አዎ። እሱ ደግሞ ምን ያስፈልጋል? ወከባው፣ ግርግሩ ከቀብር ስነ ስርዓት ላይ ተገኝቻለሁ ለማለትና ፊት ለማስመታት ያለው ሽኩቻ እንትና እንዴት ነው ያለቀሰው ምናምን እየተባለ የለቅሶ ውድድሩ it's so boring። እሱማ ደባሪ ነገር ነው። ታዲያ ቀብር ምን ጥሩ ነገር አለው? አንድ ሰው ዘመዱ ሲሞትበት ቀብሩ ላይ ተገኝቶ ተሰናብቶት ቻውሎት ወደ ቤቱ ሲሄድ ትልቅ እፎይታ ነው። ያለበለዚያ ግን ሲቀበር ያላየኸውን ሰው መርሳት በጣም ይከብዳል። ሁሌ በህይወት ያለን ነው የሚመስል። ያስጨንቃል። እሱ ሀብል ከወንድምሽ ጋር ይገናኛል እንዴ? አዎ። የአምስተኛ ዓመት የልደት በዓሌን ሳከብር የሰጠኝ ስጦታ ነው። ሰውየው ለምን ምንም ማድረግ አልችልም። ቀድሞውንም እኮ ነግሬው ነበር። ግን በቃ በጣም አስቸጋሪ ራስ ወዳድ በሆነበት ዓለም ላይ እኮ በቃ ራስ ወዳድ መሆን ካልቻልክ በጣም ችግር ነው። እኔ እንኳን ሰው ጉንዳ እንዲገደል አልፈልግም። ግን ነገሮች ራሳቸው በቃ እንደዚህ አፈጣው ይመጡብሃል። የዛን ጊዜ በቃ እኔ ምን ላድርግ? ምን ማድረግ አልችልም። በጣም አስቸጋሪ ነው። አባዬ ይቅር በለኝ። ይቅር ሳትለኝ አትሞት አባዬ። ስለመፈራ እኮ ነው የተደበቅኩት። ስለማከብረው እኮ ነው የተሸሸኩት። አባዬ አንድ ጊዜ እንተያይ። አባዬ እንተያይ። አባዬ እንተያይ። አባዬ ከዚህ ሁሉ ባተኝ ይሻላል። ሌሊቱን በሙሉ ፈተሽ አድረሽ አሁን ሊነጋጋ 5 ደቂቃ እንቅልፍ ሲያሸልብሽ እንደገና ቅዠት። ኧረ ምን ጉድ ነው እዚህ ቤት የመጣው? አባዬ ሞቷየሁት። በዚህ ሁኔታሽማ አንዳችንም አንተርፍም። ተጨነቂ ያለው ነፍስ ይሆን። እውነቴን ነው ሰሌ። አባዬ ሞቷል። በአሁን ሰዓት እንኳን በህልምሽ በውልሽ የሚደረገውን ነገር እንኳን ብትነግሪኝ አልቀበልሽም። በቃ እኮ መግዲ ደህና አይደለሽም። ስለዚህ አንድ ነገር ማድረግ አለብን። እኔ በአሁን ሰዓት ምንም ነገር ብትለኝ አልሰማም። በረንዳ ላይ ወጥቼ ንፋስ መቀበል አለብኝ። የህልሙ ስሜት አለቀቀኝ።
አስደነገጠሽ? የት ነው የምንሄደው? ሐኪም ቤት። ለምን? መታከም አለብሽ። እኔ? አዎ፣ ከማበደሽ በፊት መታከም አለብሽ። ይህ ከቤተሰብ ጋር ብቻ የተገናኘ ችግር አልመስል ብሎኛል። ምናልባት ችግርሽ ለኔ መንገር ባትፈልጊ ለሐኪሞቹ ነግራቸው። እኔ ለማንም ምንም የምናገረው ነገር የለኝም። ያየውሽ ማስታብጂ ዝም አለ። ከበቀደም ወዲህ ደግሞ እኮ ባሰብሽ። 2 ቀን አለመተኛት አለመብላት ማለት ምን ማለት ነው? ጭራሽ ብቻሽን ማውራት ጀመርሽ እኮ። እሺ አንድ ሳምንት ብቻ ስጠኝ፣ በቃ ሁሉ ነገር እኮ ይስተካከላል። መጀመሪያው ለምን እንዲሆንሽ? አሁንስ ምን ተገኝቶ ነው የሚስተካከለው? ሊሰጥ አስጨንቀኝ። አንድ ሳምንት ብቻ እኮ ነው ያልኩ። አንድ ሳምንት? በአንድ ሳምንት ጊዜ ውስጥ 2 ምርጫ ነው ያለሽ። ወይ ለይቶልሽ ታብጃለሽ፣ አሊያም እንዳልሽው ሊሻልሽ ይችላል። ምን ችግር የለው። እንጃ መቅዲ፣ ችግርሽ ከቤተሰቦችሽ ጋር የተገናኘ ከሆነ ልጆቻችንን ይዘን ጂንካ አድርሰን እንመለስ። ካልሆነ ግን ሌላ ነገር ነው ያለው። እኔ እኮ እዛ መሄድ አልችልም። እሺ እኔ ልሂድና ያሉበት ሁኔታ ጠያቄ ልመለስ እኮ ሌላ ጊዜ። እሺ ሌላ ጊዜ ትቀልጃለሽ? ለምን እንዴ? ፕሊዝ ዛሬ ላለሽበት ነገር መፍትሄ ቢሆንሽ ብዬ እንጂ ሌላ ጊዜ ማምን ትርጉማል? ለምን ታስጨንቀኝ እንዴ? እኔ ራሴ ውስጥ ያለው ጭቅጭቅ ይበቃኛል። ታስጨንቀኛለህ። አስቴር አቤት ቁርስ ደርሷል? አዘጋጅ ጀሪዬ ተነስተሻል? አዎ ጎበዝ። ናቲ ቀስ ጀሪ ፎከር ማለት ነው። ሳዳዲያ ቶሎ አይደል የምትተኛው? አንተስ? እኔ ቶሎ እንቅልፍ አይወስደኝ። አየህ፣ በጊዜ መተኛትን ከለመድክ በጧት መነሳትም ትለምዳለህ። እኔ ጧት መነሳት ያስጠላኛል። እሱ አያጣላንም። እኔም እንዳንተው ነኝ። ጧት መነሳት አልወድም። ዛሬ እናታችሁ ትንሽ ስራ ስለያዘች ትምህርት ቤት ማድረሳችሁ እኔ ነኝ። በል ፈጠን በልና ዩኒፎርም እንቀይር። ተነስ። እሺ ምን አለበት ዛሬ ዓመት በዓል ሆነ እባክህ። እንግዲህ እስኪ ቤት ግቢና አረፍ ለማለት ሞክሪ። ልጆቹም በእንዲህ ስሜት ሲያዩሽ ጥሩ ላይሆን ይችላል። ግቢና አረፍ። በሰላም እና አንዳንዴ ተማሪዎች በክፍል ውስጥ ብቻ ሳይሆን በግል እንዲገኙ ሲፈልግ ግሬድ አንድ መጥሪያ መንገድ ሊሆን ይችላል። ሰፈሬት ነው። ምን እመጣለሁ። ታዲያ ለምን ፈለገኝ? ካንተ አፍ ከሚወጣ ብዬ ነው። ምን ነው ይወርስ? እኔ እንደዚህ ተጠርጥኛለሽ? አንዳንድ አስተማሪዎች እንደዚህ ያደርጋሉ ሲባሉ ሰምቼ ነው። እና ቢሆንስ? አንቺ አሁንም አልፈልግም ማለት ሲገባሽ ጭራሽ ነገሩን ቀለል ታደርጊያለሽ። እኔ በየቢሮ እየሄዱ መካሰስ ምናምን መጨቃጨቅ እኔ በጣም የሚሰለችኝ። ለማንኛውም እኔ የፈለኩሽ ስለ ውጤትሽ ጉዳይ እንድንነጋገር ነው። ባለፈው ሚድ ኤግዛምሽን በደንብ ነበር የሰራሽው። አሁን ደግሞ ፋይናሊ ወንዶስ ምንም አሰራሽው እና እንዴት ብዬ ልስጥሽ? አንቺ የዲ ተማሪ እንዳለሽ ይታወቃል። ለመሆኑ በሰላም ነው እንዲህ አይነት ውጤት ያመጣሽው? አሞሽ ከነበረ ማመልከቻ አስገብተሽ ምናልባት እንደገና መፈተን የምችበት ሁኔታ ግማማቻች ጥሩ አይመስልሽም? አላመመኝም። ከጓደኞቼ ጋር ሌላ ቦታ ሄደን በደንብ ሰለጠና ቀሮቼ ስለተፈተንኩ ነው።
ተነስተሻል እንዴ? ማን? አንቺ ፈልጋ ነበር የመጣችው። ማን? ጸጋ ባላለው ነው ያለችኝ። የሙሉ ዓለም ባለቤት መጣ ነበር ብለሽ ንገር ያብላኛለች። ጥረት እሺ ታያት እንደውም በቃ በራሷ ጊዜ ትምጣ። ሰሌ ትክክል ነህ። አይምሮዬን አሞኛል። አይኔ እያየ ከማብድብህ ለመታከም ብሄድ ይሻለኛል ብዬ ወስኛለሁ። ጸበል፣ የአይምሮ ሐኪም ጋር ብቻ ይሻለኛል ብዬ የማስበው ቦታ ሁሉ ሄጄ ሲሻለኝ እመጣለሁ። አትፈልገኝ ሰሌ፣ እኔ ራሴ ጊዜው ሲደርስ እመጣለሁ። ምክንያቴን ስላልነገርኩ ይቅርታ። በእርግጥ የማወቅ መብት አለ፣ ግን ማወቁ ጉዳቱ ላንተ ስለሆነ ነው ያልነገርኩ። አንተ በሰላም ልትኖር ይገባል። እናም ከልጆች ጋር በሰላም ኖር። ማንም ስለምንም ምንም ቢል እንዳታማ። ውሸታቸው ነው። ከልጆች ጋር ደስ ብሎ ኖር። አዎ ሰላም ላልመጣም ስለምችል ራስን ለዚህ እውነት እንድታዘጋጀው ብዬ ነው። እወዳለሁ። እግዚአብሔር ይጠብቅ። ክፉ ቤት በኩል እንዳለ የሚያውቅ እግዚአብሔር ራሱ ይጠብቅ። ሰውማ ምንም አያውቅ። ቻው። ሄሎ። አቤት። ዮሴፍን ፈልጌ ነበር። ሰውዬ ስንት ጊዜ ነው የምነግርህ? ዮሴፍ የሚባል ሰው በዚህ ስልክ ከዚህ በኋላ ማግኘት አትችልም። ለምን? ሞቷል። እንዳልኩ ነው፣ ከዚህ በኋላ እንዳትደውል። እናንተ ትምህርት ቤት ለምን ቀራችሁ? ዛሬ ነው። ለምን? እንደ አባዬ ዛሬ ምን ፈቀዳን አይደል? ቆይ ማሚ ተዳ ነው ማታ ትመጣለሽ ብላን ነበር። ነው ሲወደ ማሚ ጋር አይደለም ነው ወደ እኔ አምጣት። እናትና አባቷን ለማየት ጂንካ ሄዳለች። ስትመጣ ብቻዋን እንዳትሆን እኔ ዛሬ እጄ አመጣታለሁ። አባቤ ማሚ ለማምጣት ነው ልጅ? ነው አትሄድም። ጂንካ ሩቅ ነው፣ ይደክማል። እንዴ ደክሞኝ ካንተ ጋር ሄዳለሁ። አይሆንም አልኩህ እኮ።
ጂንካ ሩቅ ነው። በዛ ላይ ትምህርት አለብህ። እህትህን ስለማን ጥለት ትሄዳለህ? አንተ ጋር ነው ታንቢ አየህ ኢየሩስ እንዳንተ አስቸጋሪ ልጅ ልሄድ ብላኝ አላስቸገረችም። ከኔ ጋር አስቴ እኔና ናቲ በዚህ 3 ቀን ውስጥ እንመለሳለን። የልጄን ነገር አደራ። እሺ ነው እሺ። ለአንዳንድ ነገር እንዲሆንሽ ከኔሽ ናቲ አላብሽልኝ። ለመጨረሻ ጊዜ አባቴ ሰለሞንና ናቲን ያየሁበት ቀን ያቺ ቀን ናት። ሁሉም ነገር አሁን ድረስ ትዝ ይለኛል። ያቺን ቀን ከዛ ቀን በኋላ ሁሌ አስባታለሁ። ወንድምሽና ሰሌ በዛን ቀን እንደወጡ ቀሩ። አንቺ ከቤት ከጠፋሽ ግን የሰለሞንን መሞትና የናቲን መጥፋት እንዴት ሰምተሽ መጣሽ? ምናልባት ፖሊሶቹ ቤት መጥተው ሰለሞንን ያስቸግሩት እንደሆነ ብዬ ወደ ቤት ስልክ ደወልኩ። ያኔ ሰራተኛችን የነበረችው አስቴር ወደን ወጣችኝ። ስትሰሚ ምን አልሽ? አለቀስኩ እንድልሽ ነው? አላለቀስኩ፣ ዝም አልኩ። ግራ ገብቶኝ አለኝ። ከለቅሶ በላይ ነበር። ለለቅሶ እንደመጣው በሳምንቱ የፖሊስ መጥሪያ ደረሰኝ። የሙላለም መጥፋት ተጠያቂ ሆኜ ተከሰስኩ። ነገር ግን አቃቤ ሕጉ ምንም አይነት ማስረጃ ባለማግኘቱ በነጻ ተለቀቅኩ። እነሱ ነጻ ቢለቁኝም እኔ ግን ነጻ መሆን አልቻልኩም። አለማመድ ነበር የኖርኩት። አብድብሽና በሞትብሽ ብቻሽን እንዳትሆኚ ብዬ። ትንሽ እንኳን እስክታድጊ በህይወት ልቆይልሽ ብዬ ላለመሞት 13 ዓመት ሙሉ ስታገል ነው የኖርኩት። ለምን ምክክር ያስፈልጋታል ብለሽ አሰብሽ? ባህሪዋ ነው። እንዴት ብዬ ልንገር? መቼም የምታደርገውን ነገር ሁሉ ዘርዝሬ መናገር አልችልም። ግን በአጠቃላይ ልጅቷ ለግል ህይወቷ ምንም ግድ የላትም። ወደ አምሯ የመጡላትን ወይ ሰዎች እናድርግ ያሏትን ነገር ሁሉ እየተነሳች የምታደርገው። ደግነቱ እስከዛሬ ወደ ገደል እንወርወር ያላት ሰው አለመኖሩ ነው እንጂ በህይወት ሁላ የምትኖር ልጅ አልነበረች። እኔ ከዛሬ ነገ አንድ ነገር ትሆናለች እያልኩኝ ተሳቀቅኩኝ። ሰውን ጓደኛሽን አንድ ነገር በያት ይለኛል። ቆይ እሺ ምን ላድርግ? ግራ ገባኝ እኮ። ምን ነው ይመስልሻል እንደዚህ ሆነችው? ብዙ ነገሯ ከእናቷ ጋር በተገናኘ ነው። እንዴት ማለት? ብዙ ጊዜ ለነገሮች ተጠያቂ የምታደርገው እናቷን ነው። እስቲ ስለ ቤተሰባቸው ሁኔታ ንገሪኝ። ቤተሰባቸው ያደገችው ከእናቷ ጋር ነው። አባቷና መንታ ወንድሟ እሷ ትንሽ ልጅ እያለች ነው በመኪና አደጋ የሞቱባት። ሞቶ የተገኘውና የቀብር ስነ ስርዓት የተፈጸመለት አባቷ ብቻ ነው። የወንድሟ አስክሬን ከመኪና አደጋው በኋላ ሊገኝ አልቻለም። ስለዚህ ከእናቷ ጋር ብቻ ነው እየኖረች ያለችው። የሚገርመው እኮ አደጋው የተከሰተው ድንገት እናትየው ከቤት ወጣ ስትጠፋ አባት ፍለጋ በወጣበት ነው። እንዲያውም ስትጠፋ የጻፈችው ደብዳቤ እስካሁን ጄሪ እጅ ላይ አለ። ኢኮኖሚያዊ ሁኔታቸውስ? እሱ እንኳን ጥሩ ነው።
አባታቸው ጎበዝ ስለነበረ ጥሎላቸው የሄደው ቤትና ሱቅ አለ እሱን በሰራተኛ እያሰሩ ሳይቸገሩ ነው የሚኖሩት ዘመድ ምናምን የላትም የሚያዋራት የሚያጫውታት እንደዛ የሚባል ነገር ያላችሁ አይመስለኝም እንግዲህ እስከዛሬ አንድም ቀን ደሷ አንስታ ስታወራ ሰምቻት አላውቅም የሚገርመው ከሰፈርና ከጎረቤት ሰው ጋር ምንም አይነት ግንኙነት የላቸውም እሷም እናቷ ለምን የሆነ ከናትየው ጋር የተገናኘ ሚስጥር ሳይኖር አይቀርም አየሽ በቴሌቪዥን ማንኛውም ሰው አዋቂ ሆኖ በማስተዋል የራሱን ባህሪ መቀየር ከመጀመሩ በፊት መጀመሪያ የነበረውን ባህሪ መጀመሪያውን የሚያገኘው ከቤተሰብ ካስተዳደግ ነው እንደዚህ አይነቱን ጉዳይ ልጅቷ ራሷ መታረጅም ጊዜ ወስደን ተመካክረን ለመፍታት ነው የምንችለው እንጂ ባንቺ በኩል መልእክት በመላክ መፍትሄ የምናገኝለት አይመስለኝም እና ታዲያ እሺ ምንድነው የሚሻለው የሚሰማሽን ነገርት ታስበበታለች አሁን በዚህ ሰዓት ያለሻት ብቸኛ ዘመዶ ደግሞ አንቺ ብቻ ነሽ መቅደስ አለች አይደል የለችም አለች ሁሌ በዚህ ሰዓት ተዘብዝፋ ስትቀም አይደለም የምትውለው አሁን ሰው አታናግርም ነገ ጧት ሱቁንም ታውቀው እዛው አግኛት ሻውን አሳልፊ ልግባበት ከመጨረሻ ቤት ለቀብቶ ታሻላት አንቺማ ምን አለብሽ ዘና ብለሽ ቃሚ እኛን ችግር ይቀበላል አንቺ በመቶ ብሮች እየበጀትሽ ቃሚ አላወቅሽኝም እንተዋወቃ ሳሙኤል ሙላለም እባላለሁ ከዓመታት በፊት የገደልሽው የሙላለም ልጅ ነኝ መጀመሪያም ከዮሴፍ ጋር የነበረኝ ግንኙነት ትክክል አለመሆኑ ብዙም ሳልቆይ ተረድቼዋለሁ መቼም ህይወቴ ለኔም ለሌላውም ስቃይ ሆኖ እንዳልፈታለሁ አንቺን ግን ባልን በህይወቴ አንድ ትልቅ ቁም ነገር እንደሰራ ይቆጠርልኛል ልጄ ህይወት ምርጫ ናት ይሄ ሰፊ ዓለም ሰፊ ምርጫ ነው ይዞ የሚጠብቅሽ አንቺ ቶሎ ብለሽ አንዱን ካልመረጥሽ ህይወት ራሱ አንዱን ትመርጣልሻለች ስለዚህ አንቺ ረጋ ብለሽ አስበሽ ቶሎ ብለሽ አንዱን መምረጥ አለብሽ ለምሳሌ የሳንቲም ተመልከቹ እዚህ ሳንቲም አንድ ገጽታ መምረጥ ይችላል አይቻልም አይደል ዮሴፍን ባላገኘው ኖሮ ሰለሞንን ሳገባ እርጉዝ እንደነበርኩ በነገረው ችግሩ እንደተፈጠረ ለእናቴና ለአባቴ ባማከራቸው ኖሮ ህይወቴ አሁን ያለበት ሁኔታ ላይ አውድቅ ነበር ሁልጊዜ በኋላ የሚሆነውን ነገር ልክ እንደዚህ እንደ ሳንቲም ገጽታ አሁን ነው ብለሽ የምታነሹ
እኮ ጄሪ። አብረን መሆናችን ደስ ሊል ይችላል፣ ግን ትክክል አይደለም። ራስን መሆን ጥሩ ነው፣ የሚያምርብንም እንደሱ ነው። ካንቺ ጋር በመሆኔ ደስ ቢለኝም ከኃላፊነቴ እንደሸሸው ስለሚገባኝ ህሊናዬ ይወቅሰኛል። ጄሪ ምንም ቅር አልተሰኘሁብሽም፣ ሂጂ። Thank you. ታዲስ ሃይ ባሳሳት የካምፓስ ተማሪ ነሽ? አዎ ዴቭ እባላለሁ። ጄሪ ከቅድም ጀምሮ እያየሁሽ ነበረ። ዋው በጣም ታምሪያለሽ። ግን እሱ ሳይሆን የሆነ I don't know what it is ግን የሆነ ሚስም ነገር አለሽ። ለዚህ ነገርሽ ራት ብጋብዝሽ በጣም ደስ ይለኛል። ሞተርም ይዣለሁ፣ እዛው ካምፓሳችሁ ድረስ ላደርስ እችላለሁ። ኦኬ ይቅርብኝ። ለምን? ያልጨረስኩ ስራ አለችብኝ፣ መጨረስ አለብኝ። በኋላ ጨርሻታለሽ? ኖ ባይ። ኦኬ ስልክሽ ሰጥኛሽ ልደውልሽ? ሃይ አትደውልኝ። ኦኬ Mm-hmm.